አንዳንድ ታሪኮች ለመደበር አሊያም ጊዜ ለማሳለፍ ብቻ አይተረኩም። አንዳንድ ጊዜ በውስጣችን ታምቀው የቆዩ ስሜቶችን ለመቀስቀስ የሚረዱ ታሪኮች አሉ። ዛሬ ወሬያችን እንደከዚህ ቀደሙ ስለ ነቢያት አሊያም ስለ ቀደምት ንጉሳን ሳይሆን ምድር ላይ ባካበተው ሀብት የመዘውተርን ቁልፍ በእጁ እንደያዘ ስለተረዳው አነጋጋሪው ሰው ነው። አሁን ይህ ሰው ስሙ በተወሳ ቁጥር እርግማን አብሮት ይነሳል። ይህ ስም ሲወሳ በየዘመናት የነበሩ ህዝቦች ከመቅጸብት ድንበር ያለፈ ሀብትን ድንበር ካለፈው ጥጋብ ጋር አብረው ያወሱታል። በተለምዶ የታሪክ መዛግብት የዚህን ስብዕና ተረካ ከጀመሩበት ከሀብቱ ሳይሆን ዛሬ ከስብዕናው ምንጭና ከማንነቱ ምስጢር እንጀምራለን። ቃሩን በሙሳ አለይሂ ሰላም ዘመን የነበረ የሙሳ አለይሂ ሰላም ወገን ሲሆን አላህ በቸራው ሀብት አላህን ሲያምጽ ዕድሜውን የፈጀ ስብዕና ነው። ቃሩን በግብጽ ከሚኖሩ እስራኤላውያን አንዱ የጎሳው አካል ብቻ ሳይሆን የሙሳም አለይሂ ሰላም የአጎት ልጅ ነው። በጭቆና ይኖሩ የነበሩ የግብጽ እስራኤላውያን ቃሩንን በጉያቸው አቅፈው አሳድገውታል። በጉርምስና ዕድሜውም ከእይታቸው ሳይርቅ አጥንቶቹ ጠንክረዋል። ይህ ወጣት ምንም እንኳ ከጭቁኖቹ የእስራኤል ነገዶች በባርነት ከሚኖሩበት ግብጽ ውስጥ የሚኖር ቢሆንም ግና ይህ ነው ተብሎ ባልታወቀ ምንጭ እጅግ ባለጸጋ ሀብታም ሆኖ ተገኘ። የሀብቱንም ምንጭ የታሪክ መዛግብት ከፊሉ ንግድ ነው ሲል፣ ከፊሉ ደግሞ ማዕድናት እንደሆነ ይዘግባሉ። ነገር ግን እርግጠኛ የተሆነበት ጉዳይ ይህ ሰው በአጭር ሰዓት ለምድር የከበደ ሀብታም ሆኖ መገኘቱ ነው። ቁርአን የዚህን ሰው ሀብት የገለጸበት መንገድ እጅግ አግራሞትን ያጭራል። የዚህን ሰው የሀብቱን ልቅና አንባቢያን እንዲገምቱ ቁርአን ታላቅ ገለጻን እንዲህ ሲል አስቀምጧል። ከድልቦችም ያንን መክፈቻዎቹ ብቻ የኃይል ባለቤቶች የሆኑ ጭፍሮችን ሸክሙ የሚከብድን ሰጠ ነው። የቃሩንን የወርቅና የሀብት ማከማቻ መጋዘኑን ግዝፈት አላህ ለምእመናን በአጭር መንገድ ለመግለጽ ሲል የመጋዘኑን ቁልፍ በርካታ ባለጡንቻ ወንዶች በህብረት እንደሚሸከሙት ተርኮልን የመጋዘኑን ግምት ለአንባቢያን ተወልን። ተመልከት፣ የመጋዘኑን ቁልፍ በርካታ ባለጡንቻ ወጣቶች በህብረት የሚሸከሙትና የሚከብዳቸው ከሆነ መጋዘኑ ምንኛ ቢገዝፍ ነው? በውስጡ የያዘው ሀብትስ ምን ያህል በርካታ ቢሆን ነው? በዚህ መልኩ አዲስ የሀብት ዓለም የገነባው ቃሩን ከወገኖቹ የሚሰማው የውዳሴና የሙገሳ ቃላት ራሱን ባልተገባ የኩራት ማማ ላይ እንዲያሳርፍ አስገደደው። እስራኤላውያኑ ለዘመናት በተጨቆኑበት ምድር ላይ አንድ ከነርሱ ወገን የሆነ ሰው የሀብት ማማ ላይ መቀመጡን ሲያስተውሉ በመጀመሪያው ዓመታት የተደሰቱና ተስፋ ያደረጉ ቢሆኑም ውሎ ሲያደርና ሀብቱም ሲበራከትለት ግን በቅናት እይታ ይከታተሉት ጀመሩ። ቃሩንም ሀብቱ ከመንግስታት ሳይቀር እየላቀ ሲመጣና ስሙም በግብጽ ምድር ብቻ ሳይሆን በቀጠናው ሳይቀር ሲናኝ እስራኤላዊነቱን በሚክድ መልኩ የእስራኤላውያንን ልብስ መልበስ አቆመ። ለደህንነቱና ለክብሩ የሚመጥኑ አገልጋዮችንና ጠባቂዎችን ዘውትር ከጎኑ አሰልፎ የሚጓዘው ቃሩን እንደ ቀድሞ ማንም ሰው በሻው ሰዓት እሱን ማግኘት አይችልም ነበር። እኚህና መሰል ሁነቶች ከቃሩን ልቦና ውስጥ ስነ ምግባርን ሰልበው ኩራትንና ንቀትን አደላደሉበት። ይህን የተመለከቱና በቅኑ መንገድ የነበሩ አንዳንድ እስራኤላውያን ቃሩን ከዚህ እኩይ ተግባሩ እንዲቆጠብ ሊመክሩት ከተንጣለለው ሕንፃው ስር ከተሙ። የነገድ አባላቸው የሆነው ቃሩንን ለመምከር ከግቢው የተገኙት እስራኤላውያኑ ቃሩን ሆይ በተቸረህ የአላህ ችሮታ አትመጻደቅ፣ አላህ ተመጻዳቂዎችን አይወድምና በማለት የወዳጅና የወገን ምክራቸውን ለወገናቸው ይለግሱት ጀመር። ግና ምክርንና ተግሳጽን ለመስማት ኩራት ያነቀው ግለሰብም የወገኑን ምክር ሲሰማ ይህ የምትመለከቱት ሀብት ንብረቴ የጥረቴ ውጤት እንጂ የማንም ሲሳይ በኔ ላይ አርፎ አይደለም በማለት የፍጻሜውን መጀመሪያ አስጀመረ። ቃሩን የሀብትና የንግድ ፉክክሮች የሚስተናገዱበትንና
ድሆች ከደጃፉ ተባረው ባለጸጋዎች ብቻ የሚታደሙትን የውይይትና የዳንኪራ ፕሮግራም ከቤቱ የማዘጋጀት ልምድ ነበረው። በዚህ ዝግጅት ከዚያ ባለጸጋ ግለሰብ ግቢ አስካሪ መጠጦች እንደ ውሃ ይጠጣሉ። መጠጦቹን ከሚያሳልፉ ሴቶች በተጨማሪ ከእንግዶች ፊት እርቃናቸውን የሚደንሱ ሴቶችም ከግቢው እንደ ጉድ ይተረማመሳሉ። ከዚህ ሁሉ አላህንና ወገንን ከመዘንጋት ሰመመን ውስጥ ቃሩንን አንዳች ነገር ያነቃው ይሆን? ይህንን ሁላ አመጽ ካመጸ በኋላስ ቢመለስ አላህ ይቀበለው ይሆን? አዎን፣ እኚህ ጥያቄዎች ሁላ አዎንታዊ ምላሽ ነበራቸው። ግና ኩራትና መመጻደቅ ከሞላው ልቦና ውስጥ እንዲህ ያለ ማስተዋል አይጠጋውም። የቃሩን ሕንፃ በግዙፍ ግንቦች የታጠረ ነው። ከግንቦቹ ውጭም በርካታ ጠባቂዎች ይሰለፋሉ። ከዚያ ግዙፍ ሕንፃ ውስጥ የሚፈጸሙ ሁነቶች የቃሩንን ፍጻሜ ለማፋጠን ትልቁን ድርሻ ይወስዱም ነበር። ከቃሩን ግቢ ውስጥ የሚታዩት በርከት ያሉ ሕንፃዎች ከውስጣቸው የወርቅ ምሰሶዎችን መመልከትና የወርቅ መገልገያዎችን መጠቀም የተለመደ ተግባር እንደነበረ የታሪክ መዛግብት ሕያው ምስካሪ ናቸው። እልፍ አላፍ አገልጋዮችና ጠባቂዎች ከሚመላለሱበት ከቃሩን ሰፊው ግቢ ውስጥ ለወርቅ ብቻ የተመደቡ በርከት ያሉ መጋዘኖች ያሉ ሲሆን በመግቢያችን እንደጠቀስነው የእያንዳንዱ መጋዘን ቁልፍ ከመግዘፉ የተነሳ በህብረት ነበር ሰዎች የሚሸከሙት። አንዳንድ የእስራኤል ትውፊቶች እንደሚያመለክቱት ከሆነም ከዚያ ግቢ ውስጥ ያለን ወርቅ ክምችት ለማጓጓዝ ብቻ የተመደቡ 700 ልዩ ፈረሶች በክብር ከግቢው ይኖራሉ። ቃሩን ከዚያ የድሎትና የቅንጦት ግቢ ውስጥ ለብቻው መዋልን አይሻም ነበር። ግና በርካታ የእስራኤል ነገድ ጉምቶችና መሳፍንቶች አብረውት በሞገሳና በማውደልደል ከግቢው ይውሉ ነበር። ባለጸጋን የሚቀድሱ ግለሰቦች ለባለጸጋው መርከስ መንስኤዎች ናቸው እንደሚባለው ሁላ እነዚህም የነገዱ አባላት ለቃሩን ክስረት ትልቁን ጎዳና ሲጠርጉለት መክረማቸው እሙን ነበር። ዘወትር ይህን የሚያስተውሉ የሙሳ ዓለይሂ ሰላም ተከታዮችም ይህ ሁሉ ጸጋ በቃሩን ላይ መፍሰሱ የአላህን ውዴታ ያመላክታል እያሉ ሲተነትኑ የሚሰማው ሙሳ ዓለይሂ ሰላም ጸጋ የፈተና ምሳሌ ነው፣ ባለጸጋዎችም ፈተናውን በጥንቃቄ ሊሻገሩት የተገባ ነው በማለት ይገስጻቸው ነበር። ሙሳ ዓለይሂ ሰላም ተከታዮቹን ብቻ ሳይሆን የሚገስጸው ያ በጸጋው ተኮራርቶ አላህን የሚያምፀውን የአጎቱ ልጅ የሆነውን ቃሩንን ጭምር ነበር። ኢብኑ ከቲር አልቢዳያ ወኒሃያ በተሰኘው ኪታባቸው ኢብኑ አባስንና ሱድይን ዋቢ አድርገው እንዳሰፈሩት ከሆነ ከዕለታት አንድ ቀን ቃሩን ከመጠጥ አጋሮቹ ጋር ተቀምጦ አንዲትን ዘማዊት ይጠራታል። በመቀጠልም ይህችን ዘማዊትም ሙሳ ዓለይሂ ሰላም በሕዝቡ በተከበበበት ወቅት ወደ እርሱ ሂዳ ከእርሱ ጋር እንደዘሞተች እንድታወራና እንድታዋርደው በርከት ያለ ገንዘብ ሰጥቶ ይልካታል። ሴቲቱም በምናቧ ውል ብሎ የማያውቅ ገንዘብ ሲሰጣት ሙሳን ዓለይሂ ሰላም ለማዋረድ ወደ ሙሳ ዓለይሂ ሰላም ገሰገሰች። ከሙሳ መገኛ ስትደርስም ሙሳ ዓለይሂ ሰላም በተከታዮቹ መሃል ተቀምጦ አገኘችውም። ሙሳ ሆይ አንተ አይደለህ እንዴ ከኔ ጋር ዘሞተህ ያደርከው ስትል ጮኸች። ሙሳም ዓለይሂ ሰላም እጅጉን ደነገጠ። ወዲያው ከተቀመጠበት ተነስቶም 2 ረክዓ ሰግዶ ወደ ሴቲቱ ቀረብ ብሎ ቆመ። ማን ነው ይህን ያዘዘሽ? ማንስ ነው ልኮሽ የመጣሽው? ሲል ጠየቃት። እንስት ከሙሳ ዓለይሂ ሰላም ፊት ላይ የምትመለከተውን ቁጣ ስታስተውል ደነገጠች። የላካትና ያታለላት ቃሩን መሆኑንም ነገረችው። ሙሳም ዓለይሂ ሰላም እያለቀሰ አላህን ተማጸነው። አላህም ለሙሳ ሙሳ ሆይ ምድርን እንድትታዘዝህ አድርጌያለሁና በሻህ ነገር እዘዛት አለው። ሙሳም ዓለይሂ ሰላም በቁጣ የተንጠባጠቡ እንባዎቹ ከጉንጮቹ ሳይደርቁ ወደ ቃሩን መገኛ ጉዞ ጀመረ። በተመሳሳይ ቅጽበት ቃሩን ከሕንፃው ወጥቶ ከከተማይቱ እየተዟዟረ ነበር። ይህን ቅጽበት ቁርአን በሱረቱል ቀሰስ እንዳወሳው ቃሩን ከቤቱ ወጥቶ በከተማይቱ ላይ በመዘዋወር ላይ ሳለ ነበር ኢማን ያልገባቸው ሰዎች የቃሩንን ድንቅ አጀብና ቅንጡ ልብስ ተመልክተው በምኞት የዋለሉት። እስራኤላውያኑ
ቃሩንን ከዙሪያው በርካታ አጃቢዎችንና ፈረሰኞችን በተዋበ አልባሳት ሲመለከቱ እናም ቃሩንንም በወርቅ የተጠለፉ ልብሶችን ደራርቦ ሲያስተውሉ ምን ነው ለቃሩን የተቸረው ሀብት ለኛም ተችሮ የነበረ ቢሆን ሲሉ ተመኙ። ከነሱ ጋር አብረው የቃሩንን የአጀብ ጉዞ ሲያስተውሉ የነበሩ አንዳንድ የኢማን ሰዎችም ተው እንጂ በአላህ አምኖ በጎ ተግባራትን ለሚተገብር ሰው እኮ ከዚህ ጊዜያዊ ጥቅም ይልቅ የአላህ ምንዳ የተሻለ ነው በማለት ጓደኞቻቸውን ይመክሯቸው ጀመር። በመጨረሻም ታሪክ በመለኮት ውጥን መጓዙን ሊያረጋግጥ ቃሩን ከታላቁ ሕንፃው ገባ። የመጠጥ ባልደረቦቹም ከቃሩን ቀኝና ግራ ተሰልፈው ቦታቸውን ያዙ። ቅንጡ የሆኑ አስካሪ መጠጦችም ከቃሩን የመጠጥ ማዕድ ላይ ይዟዟሩ ጀመሩ። የሙሳን ዓለይሂ ሰላም በእንስቲቱ መዋረድ ምክንያት ዳንኪራውና እልልታው ከቃሩን ግቢ እንደ ጉድ ይደለቅ ጀመር። በዚህ መሃል ነበር ሙሳ ዓለይሂ ሰላም ከቃሩን የመጠጥ አዳራሽ ብቅ ያለው። ቃሩን ሙሳን ዓለይሂ ሰላም ሲመለከት ሙሳ ሆይ አንተ አይደለህ እንዴ ላጤ ሆኖ ዝሙትን የፈጸመ 100 ይገረፍ፣ አግብቶ የዘሞተ ደግሞ እስኪሞት ይገረፍ ስትል የነበርከው? ታዲያ አንተም ብትሆን ይህ ሕግ ይፈጸምብሃል ማለት ነው በማለት የፌዝ ጥያቄ ሰነዘረበት። ሙሳም ዓለይሂ ሰላም አዎን ይህ ሕግ በእኔም ተፈጻሚ ነው በማለት መለሰለት። ቃሩንም ታዲያ በእገሊት ላይ አንተ ዝሙት ፈጽመህ የለ እንዴ በማለት ጠየቀው። ሙሳም ዓለይሂ ሰላም እስቲ ጥሯት፣ እሷ ከመሰከረችብኝ እውነትም እንዳለችው ነኝ አለ። ቃሩንም ሴቲቱን አስጠርቶ በሕዝብ ፊት አስቆማት። ሙሳም ዓለይሂ ሰላም እገሊት ሆይ እውን የሚባለውን ፈጽሜያለሁን ሲል ጠየቃት። ሴቲቱም በፍጹም እነሱ ዋሽተዋል፣ በገንዘብ አታለውኝ ነው በማለት በሕዝብ ፊት ዳግም ምስክርነቷን ሰጠች። ሙሳም ዓለይሂ ሰላም እንባ ከዓይኖቹ እየረገፉ ወደ ምድር ተመለከተ። ምድር ሆይ እነዚህን ቀጣፊዎች ያዥልኝ አላት። ምድርም ከነህንፃው እስከ ቁርጭምጭሚታቸው ድረስ ነክሳ ያዘቻቸው። መጥፊያውን ያመነው ቃሩንም ተስፋ ቆርጦ ሙሳ ሆይ እዘንልኝ ሲል ጮኸ። ሙሳም ዓለይሂ ሰላም ለሁለተኛ ጊዜ ምድር ሆይ ያዣቸው ብሎ ምድርን አዘዘ። ምድርም የሙሳን ዓለይሂ ሰላም ትእዛዝ ተቀብላ ቃሩንንና ባልንጀሮቹን እስከ ጉልበታቸው ያዘቻቸው። ቃሩንም እስከ ጉልበቱ ድረስ ምድር ውስጥ ሰምጦ ሙሳን እየተመለከተ ሙሳ ሆይ እዘንልኝ እያለ መማፀን ጀመረ። ግና የሙሳ ዓለይሂ ሰላም እዝነት ተሟጦ ኖሯልና ሙሳ ሊያዝንለት አልቻለም። ምድር ሆይ ዳግም ያዣቸው በማለትም ተጣራ። ምድርም እስከ ወገቦቻቸው ድረስ አሰመጠቻቸው። ቃሩንም የመትረፍ ዕድሉ እንደ ተሟጠጠ ተስፋ በቆረጠ አንደበት ሙሳ ሆይ እባክህ እዘንልኝ እያለ ተማጸነ። ሙሳ ዓለይሂ ሰላም ለረጅም ዘመናት ሲማጸነው የነበረውን ቃሩንን በዛሬው ዕለት ሊያዝንለት አልፈለገም ነበርና ምድር ሆይ ያዣቸው ሲል ለምድር ትእዛዙን አስተላለፈ። ምድርም ያለ አንዳች ርኅራሄ ቃሩንን ከነግብረ አበሮቹ እስከ አንገቶቻቸው ድረስ አስምጣ ያዘቻቸው። ይህን ጊዜ ሁሉም ከአንገታቸው በታች ምድር ውስጥ ተሰክተው ሙሳን ስሙን እየጠሩ እንዲያዝንላቸው ይማጸኑ ጀመር። ግና ብዙ ዕድል ሰጥቷቸው ዕድሉን በሙሉ እሱን በማዋረድ የተጠቀሙበትን ሕዝቦች ዛሬ ሙሳ ዓለይሂ ሰላም ሊያዝንላቸው ፍላጎት አልነበረውም ነበር። ይልቁኑ ምድር ሆይ አስምጫቸው በማለት የመጨረሻ ትእዛዙን አስተላለፈ። ይህን ጊዜ ነበር ምድር ያንም ያህል ሕንፃና ያንም ያህል ግቢ በአንድ ትእዛዝ ይዛ ወደ ታች የተምዘገዘገችው። ሁሉም ሰመጡ። በዳንኪራና በአመፅ ድምጾች ሲታመስ የነበረው ያ ትልቁ የቃሩን ግቢ ከመቅጸብት አመድ ሆኖ ጭር አለ። በዚህ ጭርታ መሃል አላህ ሙሳን ዓለይሂ ሰላም ሙሳ ሆይ ልብህ እንዴታ ደንዳና ነው፣ ባሮቼ ሙሳ 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 እያሉህ ሲጣሩ ጨከንክባቸው። በልቅናዬ እምላለሁ በዚያን ጭንቅ ጊዜ እኔን ጠርተውኝ በሆነ ኖሮ በመጀመሪያው ጥሪያቸው ነበር አቤት ባሮቼ እምላቸው።
እኔን አስታውሰውኝ በነበረ ኖሮ ከቅርባቸው ሆኜ ጥሪያቸውን እቀበላቸው ነበር በማለት አስተማረው። ይህ ሁሉ ሲከሰት ከዙሪያው ሆነው እስራኤላውያኑ ሲመለከቱ ነበር። ከነዚያ እስራኤላውያን ታዳሚዎች ውስጥም በቃሩን ሀብት የሚቀኑና የሱን አይነት ጸጋ የሚመኙ የነበሩት እስራኤላውያንም ከስፍራው ይገኙ ነበር። ይህን ክስረትና መቅሰፍት በተመለከቱ ጊዜም ወይ ጉድ! ሲሳይን አስፍቶ የሚሰጠውና የሚያጠበው አላህ ነው ለካ። አላህ እኮ በእዝነቱ እምነት ላይ ባያጸናንና እንመኘው የነበረውን ሀብት በምኞታችን መሰረት ሰጥቶን ቢሆን ኖሮ እንዲህ ወደ ምድር የመስመጥ ዕድል ሊገጥመን ይችል ነበር እያሉ አላህን ያመሰግኑ ጀመር። አንዳንድ ምንጮች እንደሚያመለክቱት ከሆነም ቃሩን በዚያ ዘመን መስመጥ ከጀመረበት ዕለት አንስቶ እስከ ዕለተ ቂያማ ድረስ እየሰመጠ ይዘልቃል። ይህ ለቃሩን ሞት ብቻ አይደለም፣ ዕድለቢስነት የወሰነበት ዘለዓለማዊ ሞትም ጭምር ሆኖ ይቀጥላል። ታሪክም እንግዲህ እንዲህ ነው። መሬት እንዳይነካው ወርቅ እያስነጠፈ የሚሄድን የአንድ ታላቅ ሰው ፍጻሜ አላህ ከአቧራው ስር ከምድር በታች ያደርገዋል። ገንዘብና ክብር በሆነ ዘመን ላይ ያለ አግባብ ከፍ ያደረጉትን ሰው ወቅቱ ሲደርስ በምን መልኩ ሊጥሉትና ከትቢያ በታች ሊያደርጉት እንደሚችሉ የቃሩን ሕይወት ትልቅ ምሳሌ ነው። በዘመናችንም ቢሆን ስልጣኑ የማይወገድ የሚመስለውን፣ ሀብት ንብረቱ ጋሻው የሚመስለውን፣ ስኬቱን በሙሉ የግል ጥረቱ አድርጎ የሚያስበውን ስትመለከት ይህን ቃሩንን ማሰብህ አይቀርም። በሀብቱ ሲመጻደቅ፣ በስልጣኑ ሲበድልህ፣ በኃይሉ ሲኩራራ የአላህ ክብረት እንዳይመስልህ። ያ ሁሉ ምቾት፣ ያ ሁሉ አቅም፣ ያ ሁሉ ድሎት ከአላህ የተላከ የበቀል ገመድ ነው። ወቅቱ ሲደርስ ገመዱ ከአላህ ዘንድ ይጎተታል፣ አመፀኛውም ይታነቃል። ይህን ጊዜ ከአላህ አያያዝ አንድም አምላጭ አያመልጥም። አላህም አሸናፊና ጥበበኛ ነው።